ሰላም ጤና ይስጥልን የአንቱ ቤተሰቦች እንደምን አላችሁልን? በዛሬው ቪዲዮአችን አውንታ ፔርሲሳ በአሁኑ ሰዓት ዩቲዩብ ላይ እንደዚሁም ደግሞ ፌስቡክ ላይ የተለያዩ ተቋማትንና የተለያዩ ግለሰቦችን መረጃ እያወጣ አለው። የሚሰሩት ነገር ስህተት ነው እያለ እንግዲህ ራሱ እየተናገረ ነው። እሱ ደግሞ ከዚህ ከላይ እንደምታዩት 3 የዩቲዩብ ቻናሎች አሉት። የራሱ ቪዲዮ የራሱ ፎቶ ያሉበት 1.4 ሰብስክራይበር 25000 ሰብስክራይበር እና 4.8 ኦር 08 ሰብስክራይበር ያሉት ቻናሎች እንግዲህ በ3 ቻናል ነው ተመሳሳይ ቪዲዮዎችን እየሰራ እየለቀቀ ግለሰቦችን፣ ተቋማትን፣ የመንግስት አካላትን እንግዲህ መረጃ አለኝ ያለ እያለ እየበረበርኩ ነው እያለ እንግዲህ ከተለያዩ አካላት ጋርም ምናልባት ቁርኝት ሳይኖረው አይቀርም የሚል ሀሳብ ያለን። ስለዚህ ይህን ግለሰብ ይህንን መረጃ ሲያወጣ ለራሱ ምን ያክል እውነተኛ የመረጃ ሰው ነው፣ የደህንነት ሰው ነው። ምክንያቱም በ3 የዩቲዩብ ቻናል ወይም የተለያዩ የፌስቡክ ገጾች እየመጣ መረጃዎችን እየለቀቀ ነው። ተመሳሳይ የሆኑ መረጃዎች እየተለቀቁ ነው። ተመሳሳይ የሆኑ ቪዲዮዎች እየተለቀቁ ነው። ሀሳባቸው፣ ኮንቴንታቸው፣ ይዘታቸው ተመሳሳይ የሆኑ አንዱ ጋር ቼክ ብታደረጉት ተመሳሳይ የሆኑ ይዘቶች ናቸው የሚለቀቁት። ስለዚህ ይሄ ግለሰብ እነዚህ የዩቲዩብ ቻናሎቹ ራሱ የእሱ ካልሆኑ መጀመሪያ ራሱን ንጹህ የሆነ ሰው ማድረግ አለበት ማለት ነው። ትክክለኛ የመረጃ ሰው መሆኑን መጀመሪያ እኔ ያለኝ አንድ የዩቲዩብ ቻናል አንድ የፌስቡክ ገጽ ነው፣ ይህንን መረጃ የምለቀው እኔ በዚህ በኩል ነው ብሎ ትክክለኛ የእሱን ቻናል እንዲያሳውቅ መጀመሪያ ከደሙ ንጹህ መሆኑን ራሱ ከአጭበርባሪነት ንጹህ መሆኑን መጀመሪያ መረጃ ስለ ራሱ መስጠት መቻል አለበት ማለት ነው። ከዛ ውጭ እንግዲህ የተለያዩ ግለሰቦች፣ የተለያዩ ተቋማት፣ የመንግስት ተቋማት ኢቨን ሳይቀር እየገባ መረጃ አለኝ እየበረበርኩ ነው እያወጣሁ ነው እንዲህ ነው እንዲያ ነው እያለ እንግዲህ መረጃዎቹን በተለያዩ የዩቲዩብ ቻናሎች እንዳልኳችሁ እያሰራጨ ይገኛል ይሄ ግለሰብ ማለት ነው። እንደዚሁ አንድና ሁለት ላይ እነዚህን የምታዩቸውን ህንፃዎች ሀያት ፈረስ ቤት አካባቢ ይህንን የምታዩትን ግዙፍ ህንፃ፣ ላፍቶ ላይ ይህንንና ሳር ቤት ቫቲካን ኤምባሲ አካባቢ በተባለው ጊዜና የግንባታ ጥራት ለደንበኞቹ ያስረከበው ቴምር ሪል ስቴት አሁን ደግሞ የግንባታ ደረጃቸው ከ25% እስከ 85% የደረሱ ለሱቅ አገልግሎት የሚውሉ ፒያሳ ላይ፣ ቡልጋሪያ ላይ እና ገላን ላይ ያለው ሲሆን ለመኖሪያ ቤት አገልግሎት የሚውሉ ደግሞ አዋሬ፣ ቡልጋሪያ እና እንግዲህ ግለሰቡ የተለያዩ ተቋማትን መረጃዎችን ማውጣቱን ቀጥሎ ከላይ እንደምታዩት ነው ሃይላይት በአንድ ቪዲዮ ያወጣቸው መረጃዎች አሉኝ የሚላቸው መረጃዎች ዘርዝረው መጥቀስ አይቻልም። ነገር ግን ግለሰቡ እነዚህ መረጃዎች ከምን አይነት የደህንነት አካል ጋር፣ ከምን አይነት የፍትህ አካል ጋር፣ የፖሊስ የመንግስት አካል ጋር እየሰራ ነው እነዚህ መረጃዎች የሚያገኘው። አሁን ግለሰቡ ፌዴራል ፖሊስ ጋር ሄጄ ራሱ ሪፖርት አቅርቤ መረጃዎችን እንደዚህ ብዬ ምናምን እያለ መረጃዎችን ያወጣል። እዛ ሂዶ ሲሰራ መንግስት ለዚህ ግለሰብ እውቅና ሰጥቶታል። ምክንያቱም የፎረንሲክ ወይም ደግሞ የመረጃ ደህንነት ምርመራ ወይም ደግሞ እንደዚህ አይነት የደህንነት መረጃዎችን የግለሰቦችን የተቋማትን የመንግስት ተቋማት ሳይሰር ግለሰቡ አለኝ ብሎ ሲያወጣ የብር እንግዲህ መንግስት አለበት በሚባል አንድ አካል እንደዚህ መረጃዎችን የመንግስትን የሚሆን የግለሰቦችን የሚሆን የግል ተቋማትን ሲያወጣ በጠራራ ፀሐይ እንደዚህ እየዘረረ አለኝ የሚላቸው መረጃዎች መንግስት እውቅና ሰጥቶታል ለዚህ ግለሰብ። እንደዚህ አይነት መረጃዎች ሲሰሩ እኮ ዝም ብሎ አይደለም የደህንነት መረጃ የሚሰጠው ወይም ደግሞ እንደዚህ አይነት የምርመራ ጋዜጠኝነት ስራ የሚሰራው እኮ ዝም ብሎ አይደለም እኮ። መጀመሪያ ሰርቲፋይድ መሆን አለበት ግለሰቡ በሙያው ምን ያክል የትምህርት ደረጃ አለው፣ ምን ያክል እውቀት አለው፣ ምን ያክል መረጃ አለው፣ እንደዚሁም ደግሞ መረጃ ለማግኘት ምን ያክል ሁኔታዎች አሉት ብሎ አቅሙን የመዘነ ሰው ሊሆን ይገባል ማለት ነው። ምክንያቱም የምርመራ ጋዜጠኞች የሚሰሩ አሉ። ለምሳሌ ሬዲዮ ጣቢያ ላይ፣ ቴሌቪዥን ላይ እነዛ የምርመራ ጋዜጠኞች ከመንግስት አካል ጋር ከፍትህ አካላት ጋር እንደዚሁም ደግሞ ኦርጋናይዝ የሆነ ቢሮ ፈቃድ ያላቸው ጋዜጠኞች እንደሆኑ እናውቃለን። ይሄ ግለሰብ ግን ዩቲዩብ ላይ ነው በ3 የዩቲዩብ ቻናል አለኝ እያለ በፌስቡክ ገጹ እየለቀቀ ያለው መረጃ ማለት ነው። ስለዚህ ይሄ ግለሰብ ከአንድም 2-3 የዩቲዩብ ቻናል ሲያመጣ ራሱ በእነዛ ዩቲዩብ ቻናሎቹ ተመሳሳይ የሆኑ መረጃዎችን ሲለቅ ህብረተሰቡ ራሱ መንቃት የለበትም ወይ? ይሄ ግለሰብ መንግስት ይዞ አጣርቶልን ትክክለኛ የመርማሪ ጋዜጠኛ መረጃ ያለው ሰው ከሆነ ፍቃድ ተሰጥቶት መረጃዎችን ለህብረተሰቡ ይፋ እንዳደረግ ከመንግስት ጋር ከፖሊስ ጋር ከፍትህ አካላት ጋር አብሮ ይስራ ተብሎ የሚመቻችበት ነገር የለም ወይ? ይህንን ጥያቄ እኛ እንደ ሚዲያ ባለሙያ መጠየቅ እንፈልጋለን ማለት ነው። ምክንያቱም የሚለቃቸው መረጃዎች ትንሽ አሳሳቢ ናቸው። ከጥቂት ጊዜ በኋላ ሁኔታዎች በዚህ ከቀጠሉ ህብረተሰቡ በዚህ ሁኔታ ከተቀበለው ይህንን ግለሰብ ወደ ምን ሊቀየሩ ይችላሉ ሁኔታዎች የሚለውን ግለሰቦችን ማሸማቀቅ፣ የግል ተቋማትን ማሸማቀቅ፣ ለሀገር በጎ የሰሩ ግለሰቦችን፣ ተቋማትን፣ የመንግስት የፍትህ አካላትን እያሸማቀቀ እንደዚህ መረጃ እያለ የሚቀጥል ከሆነ መንግስት ራሱ ለዚህ ግለሰብ ወይም ደግሞ ለእንደዚህ አይነት ተመሳሳይ ግለሰቦች እፎይ የምንልበትን የሚሉበትን አቅጣጫ መስጠት እንዳለበት እኛ ይሰማናል። ከመንግስት ባለስልጣናት ሳይቀር ነው እንግዲህ ከላይ እንደምታዩት ከሆነ ግለሰብ ጋር እየለጠፈ ግለሰቦችን ባለስልጣናትን ራሱ መረጃ ላይ ብሎ እየለጠፈ ያለው ማለት ነው። አሁን አሉ ወይም ይመስለኛል የሚሉ መረጃዎችን እዚህ ጋር እንደዚህ አይነት አቅም ያላቸው ግለሰቦች ካሉ በደንብ መንግስት ራሱ ሰፖርት አድርጎ የተካከለ ሰፖርት አድርጎ ህብረተሰቡ ራሱ ሰፖርት አድርጓቸው ድጋፍ አድርጎላቸው እንደዚህ እውነታቸው
የተረጋገጡ መረጃዎችን ለህብረተሰቡ መለቀቅ እንዳለባቸው እኛ በበኩላችን እናምናለን። ምክንያቱም የመንግስት የቴሌቪዥን ጣቢያዎች፣ የግል የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች እንደዚሁም ደግሞ የተለያዩ ተቋማት እንደዚህ አይነት ስራዎችን የምርመራ ጋዜጠኝነት የሚሰሩ የተለያዩ ተቋማት እንዳሉ ስለምናውቅ ማለት ነው። እነዛ ግን ህጋዊ የሆኑ እንደዚሁም ደግሞ የተለያዩ ተቋማት እንዲሆኑ ስፖንሰር የሚያደርጓቸው የሚደግፏቸው እንደሆኑ እናውቃለን። ይህን ግለሰብ ግን መንግስት አጣርቶ ለፍትህ እንዲያቀርብ አስፈላጊ ምርመራ እንዲደረግበት እኛ የበኩላችንን ድምፅ ለማሰማት ነው ማለት ነው የመጣ ያሉ የሰነድ ብዛት ያሉ የዶሴ ብዛት ግማሹ ኦልሬዲ ፍርድ ቤት የደረሰ ነው፣ ግማሹ አክቲቭ ነው ገና ወደ ፍርድ ቤት ሊሄድ ያለ ነው፣ ግማሹ ይህንን ቪዲዮ ዩት ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክተሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሪ ጫማ የተባለ ታውቁታላችሁ፣ መቻሪ የሚል እሱን ያዘጋጀው። ግን ይህ ፕሮግራም ከፍተኛ ውስጥ ወይራ ያለበት ፕሮግራም ከጀርባ እንደምታዩት ሄሎ ታክሲ አለ። ይህንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለባቸው ራሱ ዳኒ ዮሐንስም አለ፣ ለመስዑድ ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይህ ፕሮግራም እንግዲህ በቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ።